ቮሎዲሚር ዘለንስኪ የት ሀገር መሪ ናቸው? ጣሊያን። ኢንተር ሚላን የት ሀገር የእግር ኳስ ክለብ ነው? የቡንደስሊጋ። ለእሳት ማጥፊያ የምንጠቀመው የጋዝ አይነት ምን ይባላል? ኢታኖ። 1 ሚሊዮን ስንት ዜሮዎች አሉት? 7 ኤሊ በአንዴ ስንት ልጆች ትወልዳለች? 12 ደርሰን የሞተው አላዳንኩሽም ሲመረቅ በእኛ ፕሮግራም ላይ ነበር የታየው። ጉግስ በምን ላይ የሚደረግ ባህላዊ የስፖርት የጨዋታ ውድድር ነው? እንዴ ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቡ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ ለማሸነፍ ለመሸለም ተክተው የመጡ ወጣቶች ከኔ ጋር ይገኛሉ። እነማን ናቸው? ከነሱ ጋር መልካም ቆይታ ይኖረናል። አብራችን ቆዩ። ሙላት ባላለው የመጣሁት ከአየር ጤና። ዋሲው እንደምለው ከ6 ኪሎ። አጸደ ኃይለማርያም ከደብረ ዘይት። የአብስራ ዜናዊ ከኳስ ሜዳ። የአብስራ ፋንታውን ከጀማ። ናትናኤል ዳኛቸው ከ6 ኪሎ። ፋሲል ተስፋነህ ከአዳማ። እሺ ሙሌ ዋሲውን አጺ ተቆላምጦ ነው። ማን የተቆላመጠው? አጸደ ልክ ነሽ አንቺ። ይመጣል የአብስራ የአቡ ናቲ ፋሲሎ እንኳን ወደ አባይ ቲቪ መጣችሁ። ይህ የማን ይቀነስ የጠቅላላ እውቀት የጥያቄና መልስ ውድድር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ምንጊዜም ጥያቄ የምንጀምረው ከዚህ ከግራችን ከሚገኘው ከአንድ ቁጥር ነው። አንድ ቁጥር ላይ ሙሌ አለ። ሙሌ አንድ ጥያቄ ጠይቄ አንተ መልስ ከመለስክ 200 ብር ያሸልማል። አንዱ ጥያቄ ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ሙሌ ጥያቄ በመመለሱ ብቻ አይደለም፣ ከጎኖ ያለው ዋሲውን ባንክ ካለ ብቻ። ስለዚህ የሙሌ ብቻ መመለስ ሳይሆን ዋሲውንም ህብረት ያስፈልገዋል ማለት ነው። ጥያቄው ላይ ባንክ ማለት አለበት። ይሄ ለሁላችሁም ይሰራል። ለሙሌ ዋሲውን፣ ለዋሲውን አጺ፣ ለአጺ አብስራ፣ ለአብስራ ያቡ፣ ለያቡ ናቲ፣ ናያቴ ፋሲሎ፣ ለፋሲሎ ሙሌ ባንክ ማለት ግዴታ አለባችሁ። መልስ ከተመለሰ ብቻ ነው ባንክ ማለት ነው። ያረጋግጣሉ። በትክክል ተመልሷል ካልኩኝ ባንክ ማለት አለባችሁ። ያለበዛ ብራችሁ ገበያ አይሆንም ማለት ነው። ለሙሌ ዘላ ያቡ ማለት አትችሉም። ከጎን ያለው ሰው ብቻ ነው። አንድ ጥያቄ ጠይቄው ካልመለሰ ይለፈኝ ካለ እሱ ጥያቄ እዚህ ድረስ ይመጣል። ስለዚህ እሱን ስጠይቀው እናንተም ለዛ ጥያቄ መልስ ካለው ተዘጋጅታችሁ መጠበቅ ማለት ነው። ሬዲ ሆናችሁ መጠበቅ። ሌላው የምስል ጥያቄዎች አሉን፣ እንጠያየቃለን። ከስክሪን ላይ እያያችሁ ትመልሱልናላችሁ። ከዚህ ስክሪን ላይ እያያችሁ ትመልሳላችሁ የምስል ጥያቄዎቹን። የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለው። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። 5ቱን ዙሮች በእንደዚህ አይነት እንቀጥላለን። 10 ሰከንድ ከአንድ ሰው ጋር አብሮ እየተቀነሰ 6ኛው የመጨረሻው 2 ሰው ቀርቶ ለፋይናል የሚወዳደርበት ማለት ነው። ያጠራቀማችሁትን ብር መልካም እድል እመኝላችኋለሁ። ማን ይቀነስ ተብላችሁ ሰው ስትቀንሱ ቁጥር አውጡ ስትባሉ መታየት አይቻልም። አንድ ላይ አውጡም ከተባላችሁ አንድ ላይ ነው መውጣት። የአንዱን ቁጥር አይታችሁ ብላችሁ ቀይራችሁ አይቻልም። ስለዚህ አውጡ ስትባሉ ወዲያውኑ ነው ማውጣት ያለባችሁ። ይሄ እንዳይረሳ። በመሃል ስለ ራሳችሁ እናወራለን። ከየት እንደመጣችሁ፣ ስለ ትምህርታችሁ፣ ስለ ስራችሁ መልካም እድል ይሁንላችሁ። መልካም ቆይታ። ሙሌ እስኪ ስትዘጋጅ ድረስ ፈገግ በል። እስከዛ ጨረስክ? ፈገግ አልክ? እንጀምር። እሺ ሙሌ በግጥም ውስጥ የስንኝ ግማሽ ምን ተብሎ ይጠራል? ይለፈኝ። ሐረግ ነው። ተመልሷል። ብራቮ አፄ ካማላ ሃሪስ የየት ሀገር ምክትል ፕሬዝዳንት ነበሩ ወይም ናቸው? ይለፈኝ። አሜሪካ ነው። በትክክል ተመልሷል። ባንክ ብሏል ሙሌ። ፒዲኤፍ ሲተነተን ምን ማለት ነው? ፒዲኤፍ ይለፈኝ። ፖርታብል ዶክመንት ፎርማት። ባንክ ብላለች አፄ። ፖርታብል ዶክመንት ፎርማት ነው።
አውቶባዮግራፊ የሚለው ቃል የአማርኛ አቻ ፍቹ ምን ማለት ነው? የህይወት ታሪክ ሆኖ ራሱ ሰውየው ሲጽፍ የራሱ የግል ህይወት ታሪክ በትክክል ተመልሷል። ያቡ ጉግስ በምን ላይ የሚደረግ ባህላዊ የስፖርት የጨዋታ ውድድር ነው? ጉግስ በምን ላይ የሚደረግ ባህላዊ የስፖርት ጨዋታ ነው? ወደ አጋው የፈረስ ግልቢያ በቃ በፈረስ ነው። ተመልሷል። ናቲ ኤሊ በአንዴ ስንት ልጆች ትወልዳለች? በአንድ ጊዜ ኤሊ 12 ደርሰን አይደለም 8 አይደለም 6 2 4 1 ኤሊ ልጅ አትወልድም፣ እንቁላል ነው የምጥለው። እሺ ባሲሎ፣ ይህ በምስሉ ላይ የምትመለከተው ድምፃዊ ስሙ ማን ይባላል? ይለፈኝ ደረጀ በላይ ነው የሚባለው። እሺ ቡሌ፣ ቮሎዲሚር ዘለንስኪ የት ሀገር መሪ ናቸው? የፑቲን መሪ። ኧረ ሰዓታችሁን ተጠቀም። ዩክሬን የዩክሬን ፕሬዝዳንት የፑቲን አላለም። እሺ ባንክ ብላለች። አፂ ብላለች። አፂ ኦሮማይ። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። የመጀመሪያው ዙር እዚህ ላይ ተፈጽሟል። አሁን በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር እንሸጋገራለን። ከዛ በፊት ግን በዚህ በመጀመሪያው ዙር ላይ ከእናንተ ውስጥ አንድ ሰው የግድ ከነ ማልቱ እሺ፣ ይህ አንደኛው ዙር ነው። በዚህ በአንደኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። 1200 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ደግሞ ዋሲሁን ነበር፣ 2 ቁጥር። ይሄ ማለት ቁጥር ስትቀንሱ 2 ቁጥር ዋሲሁንን መቀነስ አይቻልም። ዋሲሁን ይቆያል፣ ጎበዝ ስለሆነ ይቆያል። ጎበዝ ምን ጊዜ ይቆያል። እሺ ዋሲሁን፣ እሺ 2 ቁጥር መቀነስ አይቻልም። ዋሲሁን የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁ። ያቡ አዘጋጅታለች፣ በፍጥነት ነው ያዘጋጀችው። 1 2 3 አውጡት። 3 5 4 5 1 3 4 ያዙት። ቆይ 1 1 5 5 አሁን ያቡ ብቻ ውርጂ። አሁን 3 ቁጥሮች 2 5 ቁጥርና 2 4 ቁጥሮች ይታዩኛል። ይሄ ማለት ተቀናሽ የለውም ማለት ነው። አቻ ናቸው። 2 ምንድነው መሰላችሁ? እንዲህ ሲሆን የምናደርገው እዚህ ጋር የሚያጫውተው አካል ወይም እኔ ይሄ ቁጥር ይቀነስ ማለት አልችልም። አቻ ቁጥር ሲሆን ምንድነው የምናደርገው? የዙሩ ጠንካራ መላሽ ማን ነው ብለን እንጠይቃለን። የዙሩ ጠንካራ መላሽ ደግሞ ዋሲሁን ነው። ዋሲሁን የያዘው ደግሞ 5 ቁጥር ነው። ዳኝነቱን ለዋሲሁን ነው የምንሰጠው። ሌሎቻችሁ ማውረድ ትችላላችሁ ከዋሲሁን ውጪ። ዋሲሁን 2 እድል እሰጥሃለሁ ወይም 2 አማራጮች። የመጀመሪያው አማራጭ ሐሳብን የመቀየር ሙሉ ስልጣን አለ። ሁለተኛው አማራጭ ያለ መቀየርም መብት አለ። ማን ይቀንስ? ያቡ እንግዲህ ይቅርታ በጣም ያሳያታል ደግሞ እንግዲህ 5 ቁጥር ያቡ ተቀናሽ ተደርጋለች። ያቡ ስለመጣሽ ከልብ እናመሰግናለን። እስኪ ያቡ ማን ናት? ሰራተኛ ናት? ተማሪ ናት? ስለ ራስሽ በደንብ እናውራ። ማመስገን የምትፈልጊው አካል ካለ እድሉ ልስጥሽ ከመሮጥሽ በፊት። የአብስራ ፋንታውን እባላለሁ። እሺ፣ በቲያትሪካል አክቲንግ ነው የተመረኩት። ከቲኤምኤስ ናይስ። እሺ፣ ከዛ ጎን ለጎን ግራፊክ ዲዛይነር ተምሬ ነበር። አሁን እየሰሩ ያለው ሙሉ ለሙሉ በዲዛይኑ ነው። በዲዛይነርነት። ከዛ ውጭ ግን በትወናም አልፎ አልፎ እየሰራ እገኛለሁ። የት ተከታታይ ድራማዎች ምናምን ትሰራለሽ? እውነትሽ ነው? እንዴት አለቀ? እስከ ዛሬ ድረስ የት ነበረች እንደዚህ አይነት ጥርስ ያላት ሰው እየተፈለገ? እሺ ቀጥይ። በቃ አሁን የምትሰሪው ዲዛይኑ ብቻ ነው? በቋሚነት አሁን ላይ በቋሚነት የሰራሁት ያለሁት እሱ ነው።
በደንብ መስራት ፈልገው ግን ትወናው ላይ ምን ያህል ተከታታይ ወይም ፊልም ሊሆን ይችላል ተሳትፈሻል እስካሁን? በብዛት የመመረቂያ ፊልሞች አሁን እንድሪያስ ምናምን መመረቂያ ፊልሞች አሉ አይደል? ሾርት ፊልሞች እነዛ ጋር ሳተፋለሁ። ቲያትር ሀገር ፍቅር 1 ዓመት ከምናምን ነገሩ አይቆምም ቲያትር ላይ በኮረስ ነስተላልፋለሁ። ነገሩ አይቆምም ላይ ኧረ እባክሽ ናይስ በጣም ደስ ይላል። እሺ እና ለአጫጭር ፊልሞች በኮረስነት በረጃጅም ፊልሞች በኮረስነት ሊሰሩ ይገኛል። በጣም አሪፍ። ማመስገን የምትፈልጊው አካል አለ? ለዚህ ላደረሰኝ ክብር ምስጋና ለልዑል እግዚአብሔር ይሁን። አሜን። በቃ እንደው ማንም የለም በዚህም በኩል ማንም የለም ላለማስረዘም እንጂ አለ አትረዝም። ያው ከፈጣሪም ቀጥሎ ለእናቴ ለቅድስት ድንግል ማርያም፣ ለቤተሰቦቼ፣ ለእህቶቼ፣ ለጓደኞቼ በሙሉ ብዙ ማለት እዚህ ስደርስ ዝም ብላ አትመጣም። ብዙ ሰው ዋጋ ይከፍልልሃል። ታዲያ እሱን እኮ ነው እያልኩሻል። ወይስ ሌላ የምታመሰግኝበት መድረክ አለሽ? እናት ለዛ ብዬሽ እኮ ነው። ስለዚህ ሁሉንም አመሰግናለሁ። ማለት አንድ ሰው ሲወጣ ብቻውን አይወጣም። የሚጥለውም የሚያግዘውም ብዙ ሰው አለ በዙሪያውና ብዙ ያገዙኝ ሰዎች አሉ። ቤተሰቦቼ በጣም ትልቁ ሚና የሚጫወት ቤተሰቦቼ ናቸው። ከዛ ቀጥሎ ጓደኞቼ ናቸው እና ሁሉንም አመሰግናለሁ። እንዴት ተገናኛችሁ ከነሱ ጋር? አትተዋወቁም? አይ ሞር ብታወቀው ናቲ ጋር ከናቲ ጋር ኦኬ። ቲኤምኤስ አብረን ነው የተማርነው። እዚህ ውስጥ ቲኤምኤስ ይተማራል ሌላ? እኔ አለ ያብስራ አታውቂውም? ቲኤምኤስ አውቀዋለሁ ግን ቅርበት ሞርገን ቶሎ ነው የሚወጣው ከተምስት አንድ ባች ነው የቀረባቸው። አንቺ ሲኒየራቸው ነሽ? ጨረሱ ወይስ የምትናገሪው ነገር አለ? ድል ውስጥሽ በክብር ሸኙልኝ። ላጤ ሰው ገንዘብ ይባላል። እሺ አሁን ወደ ሁለተኛው ዙራችን ተሸጋግረናል። በመጀመሪያው ዙር ያቡን ተቀናሽ አድርጓል ዋሲሁን፣ እኔ አይደለሁም ዋሲሁን ተቀናሽ አድርጓታል። አሁን ወደ ሁለተኛው ዙር እንሄዳለን። በመጀመሪያው ዙር ሰዓታችን ያለቀው አፄ ባንክ ብላ ነበር። አፄ ጥያቄን ካንቺ ነው የምጀምረው ከነ ፈገግታሽ። ደህና ነሽ? አለሁ። እንዴት ነሽ? እግዚአብሔር ስራ፣ ትምህርት ደግሞ ጎበዝ ነሽ፣ ታስታውቂያለሽ። እንደዚሁ ምንም እዚህ ግንባርሽ ላይ ይነበባል። ልክ ነኝ? ምን ነው እሱ ነው ይሹናል አይደለችም? ነጭ አልፎ አልፎ አሪፍ ነው። አፄ 42 ኪሎ ሜትር ከ195 ሜትር ማለት ነው ባጭር አማርኛ ስንልሽ 42 ኪሎ ሜትር ከ195 ሜትር ርቀትን ታስቦ ተግባራዊ የሚደረግ የስፖርት አይነት ምን ይባላል? ሩጫ። የምን ስም አለው ሩጫው? አትሌቲክስ ማራቶን ነው። በትባንክ ተመልሷል። ናቲ ባንክ ብሏል። የማራቶን ሩጫ ልክ እኮ ነሽ። ሩጫ ነው ግን የማራቶን ሩጫ ነው የሚባለው። ናቲ አንበጣ ስንት እግሮች አሉት እባክህ? 6 ነው በትክክል ይዘህ ታውቃለህ? አንበጣ እውነትህን ነው? እንዲህ አንበጣ ላይ እግሩ ላይ እንትን አሉት መጋዝ ነገር እና ይቆርጣል ይባላል። ሲል ይፈራለሁ እኔ። ይዘህ ታውቃለህ? የሞተውን ያስኩት በብሪቲሽ ወይም ዩኬ ኦልድ ወይም እድሜ ጠገብ በመባል የሚታወቀው ዩኒቨርሲቲ ማን ይባላል? ለንደን ዩኒቨርሲቲ። ለንደን ዩኒቨርሲቲ አይደለም። ሃርቫርድ አይደለም። አንተ ጋር ነበር ትመልሳለህ ያልኩት። ኦክስፎርድ ዩኒቨርሲቲ ነው። ባንክ ተመልሷል። ባንክ ብሏል። ፋሲሎ የአውሮፓ ህብረት የባንዲራ ቀለም ምን አይነት ነው? የአውሮፓ ህብረት የባንዲራ ቀለም አለው። ነጭ አይደለም። አረንጓዴ አይደለም። ሰማያዊ ነው። ሰማያዊ ላይ ግን ምን አለ? ልክ ነህ። ሰማያዊ ነው መደቡ። ስታሮች አሉ። ምን አይነት ስታሮች? እሰጥሃለሁ። ባንክ ብላለች። አፄ በትክክል ተመልሷል። አፄ ፋንፋ የምን የሙዚቃ መሳሪያ ነው? ይለፈኝ። ፋንፋ የሚባሉት የሙዚቃ መሳሪያዎች ወይም ምን አይነት ናቸው? ባጭር አማርኛ የድምጽ የትንፋሽ ነው። በጣም ተመልሷል። እሺ ሙላይ አታሞ ስንት አውታሮች አሉት? 4 አውታር። 4 አውታሙ 2 6 የሚመታ አይደለም። ማነው አውታር የለውም የሚመታ? ጎበዝ
አታሞ የሚመታ ነው። እንደ አውታሮች ያሉት የሚደበደብ ነው። በትክክል ተመልሷል። ያብስራል። አታቁልፉ። ሰዓታችሁ አልቋል። ሰዓት አልቋል። ሁለተኛው ዙር እዚህ ጋር ተፈጽሟል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ አሁንም 1200 ብር አግኝታችኋል። ከቀደሙ 1200 ብር ጋር 2400 ብር ወደ ባንካችሁ ገቢ ይሆናል። የዚህ ዙር ጠንካራ መላሽ አቤት አንተ ነበር። ይህ ማለት አንበጣ ያዡ ናቲ መቀነስ በህግ ያስቀጣል ማለት ነው። ናቲ የፈለከውን ቁጥር የመቀነስ ሙሉ ስልጣን አለ። ማን ይቀነስ? ከነሰው ፊው ማን ወረድ ብሎ ቁጭ ብሎ ይጠጣ። ቁጥር አዘጋጁ። አያዝ አውጡት። እኩል 3 1 4 1 3 4 2 3 2 4 ተነጋገራችሁ ነው እናንተ ሰዎች። እሺ አሁንም እንደቀድሞ አቻ ቁጥሮች ናቸው ሁሉም። ይሄ ማለት አሁንም እኔ ዳኝነቱን መስጠት አልችልም። እንደተለመደው የዙር ጠንካራ መላሽ ማን ነው? ናቲ። ዳኝነቱን ለማን ሰጣለን? ለናቲ። ናቲ ልክ እንደ ሌሎቻችሁ አውርዱ። ልክ እንደ ዋ ሲሆን ላንተም ሁለቱን እድል ሰጣለሁ። ሐሳብን የመቀየር መብት አለ፣ ያለ መቀየርም መብት አለ። ማን ይቀርስ? ፈርታታላ እስከ መጨረሻው ከቆየሽ ብሩን ትበላለሽ ብለህ ምን አለ ቅመም ናት። አንድ ሴት ናት መሀላችሁ ብትቆይ ምን ነበረበት? ታከፍላታለህ። አንተ ነው የምትበለው ብሩን። አፄ ስለመጣሽ ከልብ እናመሰግናለን። እባክሽ እስኪ አጸደ ማናት ራስሽን በደንብ አስታውቂ። ማመስገን የምትፈልጊው አካል ካለም እድሉ ልስጥሽ። እሺ ስሜ አጸደ ኃይለማርያም ይባላል። የመጣሁት ከደብረ ዘይት ነው። ደብረ ዘይት ልጅ ነሽ? እስኪ አንዴ እኔ ከናቲ ጋር የተገናኘው በቲያትር ነውና ውድድር ነበረ እንትን ላይ አዲስ ሚዲያ ኔትወርክ ላይ ተስመረደ ነበር። በሱ አጋጣሚ የተገናኘ ነው። ነገር ግን ቲያትርም እማር ነበረ። ትወና ላይም ተሳትፌያለሁ። ከዛ በሻገር ደግሞ አካውንቲንግ ተማሪ መጨረሻ ዓመት ነበረ ነው። ግን ያልሽው ትተሽዋል እንደማለት ነው? አይ በፊት ስለነበር አልፏል። አሁንም እየሰራው። አሁን ትሰሪበታለሽ? ምን ላይ ለምሳሌ እየሰራሽ ነው አሁን? ስለ ገና እንትን ላይ ነን ማለት ትሬኒንግ ምናምን እያደረግን ነው ለመስራት። ከዛ ውጪ በልጅነቴ ላይ ማህሌት ጋር ተሳትፌያለሁ። 2 ቲያትር ሰርቻለሁ ከሚካኤል ጋር ከይልታ። እሺ አሁን ምንድን ነው እየሰራሽ ያለሽ? አሁን የአካውንቲንግ ተማሪ ነኝ የመጨረሻ ዓመት ደብረ ዘይት ኦሮሚያ ስቴት ዩኒቨርሲቲ። በጣም ማመስገን የምትፈልጊው አካል ካለ ትንሽ ደብረ ዘይቶች እስካመስገን ደዘል በጣም ነው የምወደው። በነገራችን ላይ ደብረ ዘይት ደስ ትላለች በጣም ደብረ ዘይት። በመጀመሪያ እግዚአብሔርን አመሰግናለሁ። ሲቀጥል እናቴ በጣም አመሰግናለሁ። በጣም ስለ በዚህ ስራም እያገዘችኝ ያለችው እሷ ናትና አባቴ ተቃራኒ ስለሆነ ለዛ ስለማይፈልግ ሸይሉ ነገሮች እኮ እንዴት ነው በቃ ስለዛ ነው በዚህ ስማብይ ነው በዚህ ሰምተህ ትወኝ እንደሩት ምንድነው ቤተሰቦች ምን ጊዜ የሁሉም ቤተሰብ እኮ ነው የሁሉም እኔም ስጀምር እኮ የሁሉም ቤተሰብ ትምህርት እንድትማር ይፈልጋል። ሙያ የሚባለውን ነገር ሰክሰስ የምትሆንበት ህይወትን የምትለውጥበት በትምህርት ብቻ ነው ብለው ነው ያስልቴ ተጓዳኝ ሙያዎችን ስትለምድ ይሄን ትንሽ ትሸሻለህ ከዚህ ውጤት ይቀንሳል ብለው ስለሚታሰብ ነው እንጂ የክፋት እንዳልሆነ ሁላችንም እናውቀዋለን። ቤተሰቦች ካለ ከጉጉታቸው እናቶች ደግሞ የዋዎች አይደሉ በቃ ለቀቅ ማለት ከዛ አባቶች መጡ አንቺ ነሽ ለዚህ ጋር ከዛ አይደለም አይ እንደዛ እኮ አይደለም የለም አይ ቢላል አንቺ ነሽ እንደዚህ ያደረግሽው አንቺ ነሽ ለዚህ ሁሉ ጣጣ ተጠያቂ ምናምን ይላል። ግን ፋዘር እንደዚህ አይደለም አይላትም አንቺ ነው የሚሉሽ እኔ ነው የሚናገረው እንጂ ሰው አይናገርም። እሺ ቀጥይ ማመስገን ፈልጋለሁ። ኦኬ በቃ እናቴ ነው ማመስገን እና የደብረ ዘይት በጣም ወዳቸዋለሁ። አባቴ አመሰግናለሁ። ስታመስግኝ ነው ሁሉ ነገር ለቀቅ የሚደረገው። አመሰግናለሁ። እሺ
ትምህርት ቤት ታመሰግኙ የለም? መምህራኖቼ በጣም ወዳቸዋለሁ። እሺ ጨረሽ? በክብር ሽኝ። እሺ አሁን ሶስተኛው ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር አፂን ናቲ ተቀናሽ አድርጓት ወደዚህ ተቀላቅለናል። እሺ ሙሌ ኦክቶፐስ ታውቃለህ? ኦክቶፐስም አሳ ያሳ ዝርያ ነው። ስንት ልቦች አሉት? አንድ ልብ ልብ የለውም እንዴ? ኦክቶፐስ ስንት ልብ አለው? አራት አይደለም፣ ሶስት ልብ ነው ያለው። በትክክል ተመልሷል። አይገርምም? ሶስት ልብ ነው ያለው። እሺ ባንክ ብሏል። ፋሲሎ ቬና የየት ሀገር ዋና ከተማ ናት? ኦስትሪያ። እዛ ነበርክ እንዴ? ብድክ ብለን ይበልስኮ ቶሎ ብለን ባንክ ብሏል ሙሌ። እዛ የመሄድ እቅድ ስላለኝ ነው። ሁለት ትወዳታለህ? ናይስ። እሺ ሙሌ ባንክ ብሏል። ሙሌ ኢንተር ሚላን የየት ሀገር የእግር ኳስ ክለብ ነው? ኢንተር ሚላን የቡንደስሊጋ ሀገር የአሜሪካን ሀገር እግር ኳስ ክለብ አይደለም። የጣሊያን ባንክ ቡንደስሊጋ ማለት አሜሪካ አይደለም። ያም ስራ የአሁኑ የድሬዳዋ ከንቲባ ስማቸው ማን ይባላል? በጣም ተወዳጅ ናቸው። ልክ ነኝ? ልክ ነህ። እሺ ሬድዋን ሁሴን። አቶ ሬድዋን ሁሴን አይደለም። ይለፈኝ ከድር ጀዋር። በትክክል ተመልሰዋል። አቶ ከድር ጀዋር ናቸው። ባንክ ብሏል ዋሲሁን። ይህ በፎቶ ላይ የምትመለከቷት ወይም የምትመለከታት ድምፃዊ ስሟ ማን ይባላል? ይለፈኝ አቢላቀ አይደለችም። እንደ ልቤ ማን ደፍሮ ነው የምትባለው? እንደ ልቤ ማን ደፍሮ ነው የምትባለው? ያብስራ የአስዋን ግድብ መገኛ አህጉር ማን ይባላል? አፍሪካ ናት። በትክክል ተመልሷል። የት ነው የምትገኘው? ግብጽ። ጎበዝ። ፋሲሎ ኢምብሪዮሎጂ ስለምን ያጠናል? ስለ ጽንስ። ጎበዝ። ዶክተር ነህ? ባዮሎጂ ነኝ። ባዮሎጂ ተማሪ ነው። ናይስ ጎበዝ። ስለ ጽንስ ነው የሚያጠናው። ሙሌ ባንክ ብሏል። ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ አሁንም 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሙ 2400 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖ የዚህ ዙር ጠንካራ መላሽ ደግሞ ፋሲሎ ነበረ። ፋሲልን መቀነስ ከነ ባዮሎጂው ከኔ ጋር ይቆያታል እንጂ ፋሲል የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ ቁጥር አዘጋጁልኝ። ክቡራን የአባይ ቲቪ ተመልካቾች የዛሬውን የማን ይቀነስ ፕሮግራም እንዲህ በአማረ አለባበስ እንድናቀርብ የረዳንን የዘውትር አጋዣችንን ስታርጌትስ ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 ይገኛል። ለአማረ አለባበስ ወደኛ ብቅ በሉ ይላሉ። ስታርጌትስ ከልብ እናመሰግናለን። አዘጋጃችሁ አውጡት። ያብሰራ ብቻ ስታወርደው ሌሎቻችሁ ያዙ። ልክ እንደቀድሞ አሁንም 2 1 1 እና 2 4 4 ቁጥሮች ይታዩኛል። ይሄ ማለት እንደቀድሙ ነው። እንደቀድሙ ማለት ደግሞ እንደቀድሙ ማለት ነው። ስለዚህ እንደቀድሙ ፋሲሎ ልክ እንደበቀደሙ አንዴ ወጣ እጅ አይመለስም። ሐሳብን አልቀየም። ታውቁት በቃ ምን አደረጋችሁ? ቀንሰዋል እኮ አንድ ቁጥር ሙሌ ተቀናሽ ተደርጋል። ሙሌ ስለመጣ ከልብ እናመሰግናለን። እስኪ አንዴ ለሙሌ ሞቅ አድርጉለት። ሙሌ ወይ ኳስ ትወዳለህ? አይ ብዙም አይደለም። ለዚህ ያስታውቃል። ብዙም አይደለም ያስታውቃል። መልሶ ያስታውቃል እኮ ኢንተር ሚላንን በእንግሊዝ ሊግ ውስጥ ከተው በደንብ ያስታውቃል። ሙሌ ማን ነው? እስኪ ራስን በደንብ አስተዋውቀን። ማመስገን የምትፈልገው አካል ካለ ምድሉ ልስጥ። እሺ አመሰግናለሁ። ሙላት ጥላሁን እባላለሁ። ያው በአካውንቲንግ እና ፋይናንስ ጨርሻለሁ። ናይስ። አሁን ድርጅት ላይ አካውንታንት ሆኜ እሰራለሁ። ተጨማሪ ደግሞ የት ሆነ ድርጅት ላይ ግል ድርጅት ላይ የሆነ ድርጅት ስም የለውም አካውንታንት ሆኜ እሰራለሁ። ተጨማሪ ደግሞ ቡልቡላ ሁለተኛ ደረጃ ትምህርት ቤት አሁን እያስተማርኩ ነው። ምን አስተማሪ ነው? ኢኮኖሚክስ። ስንተኛ ክፍል?
9ኛ ክፍል ኢኮኖሚክስ አለ እንዴ? መጥቷል። መጥቷል። ያት ነበር እስከዛሬ 11 እና 12 ነበር። ወደ መጣ ወረደ። ኢኮኖሚክስ ሀገራችን በብሬ ሪፎርም መጣ። በአዲሱ ፕላትፎርም ነው እንጂ ካሪኩለም ውስጥ ድሮን ያላቅም እውነት ለመናገር ኢኮኖሚክስ እኔ ማውቀው በኮሌጅ ደረጃ በዩኒቨርሲቲ ደረጃ ኮሜርስ ነበር የሚያስተምር። ኮሜርስ ቢባል ልክ ለኛ ወረደ ደረታች ከአሁኑ እናጥና ብላችሁ ነው። በኢኮኖሚ መኖርን ስለምንድን ነው ግን ኢኮኖሚክስ እስኪ ንገረኝ ትንሽ አብራራለሁ። ያው ኢኮኖሚክስ የሚያጠናው አጠቃላይ እንግዲህ የሰው ልጅ ፍላጎት አንሊሚትድ ነው። ነገር ግን ያለን በምድር ላይ ያለን ሪሶርስ ሊሚትድ ነው። ኢኮኖሚክስ የሚያስፈልገው የሰው ልጅ ያልተፈለገ ፍላጎትና ያልተገደበ ፍላጎትና ያለውን ሪሶርስ አስታርቆ ወይም አጥጥሞ መጠቀም። ስለዛ ነው የሚያስተምረው ኢኮኖሚክስ። ከዛ መተንተን ነው። በቁጠባ ኑሩ ነው ብቻ። ያው ኢኮኖሚክስ አሁን አንዳንድ ሰው መቆጠብ ወይም መስገብገብ ይመስለዋል። አይ መስገብገብ አላልኩም። ቁጠባ ነው ያልኩት እኔ። አንዳንድ ሰው እንደዛ ብሎ አሁን ኢኮኖሚክስን ይረዳዋል። ግን ኢኮኖሚክስ እንደዛ አይደለም። ያለን ሪሶርስ እንዴት አድርገን አብቃቅተን እንጠቀም ነው እንጂ እንደዛ አይደለም። መቆጠብ እኮ ነው ያልኩት። ታዲያ ምን አልኩኝ? መስገብገብ እኔ ወጥቶኛል። አይ አንዳንድ ሰዎች እንደዛ እኔ አንዳንድ ሰዎች አይደለሁም። አዎ ብዙ ጊዜ እውነቱን ነው። በጣም የጋቭሮቭ ትምህርት ይመስለዋል። የሆነ ይሄ በቃ የቁንቁን የሚባሉ ሰዎች አሉ አይደለ? አይደለም። በኢኮኖሚ መኖርን ማቻቻልን፣ ለምሳሌ ደሞዝ አለ። ደሞዝን ለምን አውጣዋለሁ ብለህ አቻችለህ የምትተርፍ ካለች ደግሞ ለማኪያቶ እንደ ፍላጎት ወሬን የምትሄደዋለህ ሲተርፍ። እሺ ሌላስ? ኢኮኖሚክስ ስለዚህ ነው በዋናነት ሌላም ከዚህ ከትምህርቱ ውጪ ሌላ አካውንታንት ስራ ሰራ ነው ብለኛል። ሰዓት ግን ይበቃል አስተምረህ? አይ በፓርት ታይም ነው አካውንታንት ስራ። ምክንያቱም ድርጅት ከሆነ ቢያንስ በወር 4 ቀን ምናምን ቢፈልጉ ነው ወይ 2 ቀን። ከዛ እንኳን ያው በዛ ይላል። ግን እኔ ሰዓት እንትን እያልኩኝ እሄዳለሁ ወደዛ። በጣም አሪፍ። ማመስገን የምትፈልገው አካል አለ? ድሉ ልስጥህ። በዚህ አጋጣሚ በመጀመሪያ ማመስገን የምፈልገው ቤተሰቦችን ነው። ቤተሰቦቼ ያው እንግዲህ እስኪ ስማቸውን ጥራ፣ ደስ ይበላቸው ለካሜራ ነገር። ያው አባቴ አቶ ጥላሁን ልተይባል በጣም ጎበዝ አባት ነው ያለኝ። እሱም በጣም ማመስገን እፈልጋለሁ። እናቴ ደግሞ በጣም ከምንም በላይ ነው የምታስብልኝ። እኔ ለሷ በቃ በየቀኑ በስልክ ራሱ አልደወለች ያው ነገራቸው በጣም ነው እንትን የሚላትና ለሌላቴ ነገራቸው ለሳቸው በካሜራው። ማዘርም በጣም ነው ማመስገን የምፈልገው። ማነው ስማቸው? የንጉስ ደስ ሲል ስማቸው። የንጉስ የንጉስ የኔ ነህ። በስመ አብ የንጉስ የኔ ነህ። እሷን በጣም ማመስገን እፈልጋለሁ። በተጨማሪ ያው ብራዘሮችና እህቶችን በጣም ማመስገን እፈልጋለሁ። ያው እነሱ ከበሩልኝ ያለው። በዚህ አጋጣሚ ደግሞ ያው ወደዚህ ሚዲያ እንዲቀርብ የጋበዙኝን እንግዲህ በዋናነት ዋሲሁን ነው መረጃ እንትን ያለኝ። በጣም እሱን ሳላመሰግን አላልፍም። ጓደኛ ነው? አዎ በጣም ጭምት ነው። ጓደኛ ነው። እኔ ጭምት ነው ወይ ነው ያልኩህ? ጓደኛ ነው ጭምት ነው ላሉ ጓደኛዬ ነው። እና እርሱም በጣም ማመስገን እፈልጋለሁ በዚህ አጋጣሚ። ዋስሽ እሺ ተቀበል። ተቀብያለሁ። እሺ ሌላ የለም? ይሄ ጣቢያውን በጣም ማመስገን እፈልጋለሁ። ይሄ ነው። ጨረስክ? አንዴ እባካችሁ ቀርቡልኝ ለሙት ሙሌ ዘግሬት ያጋጫል ከመሬት ሲባል ሰምተህ ታውቃለህ? እሺ ለማንኛውም አሁን 4ኛው ዙር ውድድራችን ላይ ተመልሰናል። በ3ኛው ዙር ሙሌን ተቀናሽ አድርገን ነበረ። ሰዓታችን ያለቀው ደግሞ ፋሲሎ ስለ ኢምፕሮሎጂ ስለ ጽንስ የሚያጠና ትምህርት ነው ብሎ መልሶልን ነበር። ሙሌ ባንክ ብሎ ነበር። ሙሌን ደግሞ አባርኸዋል። እኔ የለሁበትም። ተፎካካሪ ስለሆነ ነው። ከደሙ ነፃ ነኝ እስካሁን ድረስ ከተቀናሽ ስጋት ውስጥ ከቶኝ ነው። ለዛ ነው። እሺ ዋስሽ አንተ ነው የምትጀምረው። ዝግጁ ነህ? ዝግጁ ነኝ። ዋሲሁን የአሁኑ የባርሴሎና የእግር ኳስ ክለብ አሰልጣኝ ስማቸው ማን ይባላል? ዣቪ ሲሞንስ። ዣቪ ሲሞንስ አይደለም። ይለፈኝ ፍሊክ ሃንሲ ፍሊክ በትክክል ተመልሷል። ባንክ ብሏል። ዋሲሁን ለጠጅ አምቡላ ከተባለ ለጠላ ምን ይባላል?
አተላ ነው የሚባለው። በትክክል ተመልሷል። ያብስራ ባንክ ብሏል። ያብስራ በሀገራችን የኢትዮጵያ ቡና አፈላል ሁለተኛው ዙር የሚጠጣው ምን ተብሎ ይጠራል? ቱና ነው። በትክክል ተመልሷል። አቦ ቶና በረካ ይባላል። ናቲ ባንክ ብሏል። ናቲ 1 ሚሊዮን ስንት ዜሮዎች አሉት? በፍጥነት የሚመለስ በትክክል አልተመለሰም። በቃ ብያለሁ። 7 አይደለም። ለዚህ ነው በፍጥነት ያልኩት። እሱማ 10 ሚሊዮን ደረሰ ስላሌለህ ነው አለ። 6 ዜሮዎች ነው ያሉት። ፋሲሎ አሁን የምትመለከተው ወይም በምስሉ ላይ የምትመለከተው ፊልም ርዕሱ ማን ይባላል? ድርድር አይደለም። ሎሌ ነው የሚባለው። ሎሌ ፊልም አልመሰለኝም። ሚውዚክ ክሊፕ ነው። ስትዘፍን አይተሃት ነው? እሺ ሰለሞን ስታዩስ? ተሳትፎ አዲስ የወጣ ነው ሰለሞን ክሊፑ ላይ ገብቶበት። እሺ ዋሲሁን ቴርሞሜትርን የፈጠረው ሰው ማን ይባላል? ቴርሞ ነው የሚባለው ሰው ጋሊሊዮ ጋሊሊ ነው። ጋሊሊዮ ጋሊሊ ነው የሚባለው። ያብስ ካልክ በኋላ ይመጣል። እሺ ያብስራ ወይ ይሄን አባባል ትጨርስልኛለህ። እኔ የመጀመሪያውን ቨርስ ነው የምልልህ። ሐሳብና መንገድ ዳሽ ቢሄዱበት አያልቅም ሳይሆን አስተካክሉለት። ቢሄዱበት አያልቅም ሳይሆን ቢሄዱት አያልቅም። ቢሄዱት ገደል። ስፔሲፊክ ቃላቱ ነው የሚፈልገው ተብሎ ነው እንጂ ሐሳብ ትክክል ነው። ሐሳብና መንገድ ማለቂያ የለውም ነው የሚባለው። እሺ ናቲ ሰዓታችሁ አልቋል። አንዴ ለራሳችሁ። በነገራችን ላይ አሁን ጠንከር ያላችሁ ተወዳዳሪዎች ናችሁ የቀራችሁት እንደሚገባኝ ከሆነ። አሁን ደግሞ እየባሰ በጣም ስትሮንግ እየሆነ ይሄዳል የእናንተም ጥንካሬ። ጥያቄው ግን ባለበት ስቴብል ሆኖ ነው የሚቀጥለው። አይዟችሁ ጥያቄ አይጠነክርም። እሺ ወደ 5ኛው ዙር እንሻገራለን። ከዛ በፊት ግን በዚህ በአራተኛው ዙር ከእናንተ ውስጥ አሁንም አንድ ሰው የግድ እንቀንሳለን። በዚህ በአራተኛው ዙር ውድድራችሁ 3 ጥያቄ መልሳችሁ 600 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ 5ኛው ዙር ከመሻገራችን በፊት የዚህ ዙር ጠንካራ ምላሽ ዋሲሁን ነበረ። 3 ሰው አንዳንድ ጥያቄ መልሷል። 3 ሰዎች 3 ተወዳዳሪዎች ማለት ነው። ግን ዋሲሁን ባንክ በማለት ይበልጣቸዋል። ስለዚህ ባንክ በማለት ስለሚበልጥ ፋሲሎ መልሶ ዋሲሁን ባንክ በማለት ስለሚበልጥ የዙሩ ጠንካራ ተወዳዳሪ ለመጨረሻ ጊዜ ዋሲሁን ነው። ይሄ የመጨረሻው የዙር ጠንካራ ተወዳዳሪ የምንመርጥበት ነው። በ5ኛው የለንም። ዋሲሁንን መቀነስ በዚህ ዙር አይቻልም። ማን ይቀነስ? ቁጥር አዘጋጁ። አውጡት፣ እኩል አውጡት። ያቡ እኔ ምን ታየኛለህ? ቁጥሮቹን ዞር ብለህ እስኪያቸው። አትሪክ ሰርቻለሁ። አትሪክ ሰርተብኛለህ። ያቡ ስለመጣ ከልብ እናመሰግናለን። በጣም ጎበዝ፣ በጣም ጠንካራ ተወዳዳሪ ነበርክ። ጎበዝ መላሽ ነህ። የእውነት ሳላደንቅ አላልፍም። እስኪ ያብስራ ማን ነው? ራስን በደንብ አስተዋውቅ። እሺ፣ አመሰግናለሁ። ያብስራ ዜናዊ ይባላለሁ። ተወልጄ ያደግኩት ኳስ ሜዳ ነው። አዎ አውቃለሁ። እኔው ጋር አናብነት ጋር ትመጣ አይደለ? አናብነት ጋር ስትመጣ በሰፈርህም ነበረ የሰፈር ልጅ ይላል። እሺ እስኪ እናውቀዋ ትንሽ። እሺ በነገራችን ላይ አላዳንኩሽም ስራ ሲሰራ እኔ ያኔ ጆሲ ኢንተርናሽናል ቴኳንዶ ነበር የምሰራው እና ያኔ ከኛ እዛ ቀበሌ አዳራሽ ውስጥ ያኔ ያዝልኝ። ይሄ ሼባ ነው ያዝልኝ። እድሜውን ያዙልኝ። ጻፏት ጩጬ ነኝ ብሎ ከሆነም ጻፍ መዝግባት። እሺ ጆሲ ጋር ቴኳንዶ ተሰራ ነበር አይተህ? ሰራ ነበር። ተውክ? ያ ከዮነ ሳለ ያቆምኩ። ምን ነው ያው ነገሮች ሳይመቻቹ እየቀረ በዛ ምክንያት ነው ያቆምኩት። ጓደኞቹ ማን ናቸው እዚህ ውስጥ? ናቲ መልእክት እያስተላለፈ ነው እንዳትሳፈጥ እያለ ነው። አይደለም ሰራ ነበር እያለ ነው። አቻለ እሺ እነዛው ያው እኔን ያነሳሁት እዛ አላዳንኩሽም ሲመረቅ በእኛ ፕሮግራም ላይ ነበር የታየውና ያኔ የነበረ ካራክተር እንደውም እጠይቅሃለሁ ብዬ ነበር። አሁን ቲያትሩ ጋር ስለመጣው የሆነ እኩይ ገጸ ባህሪ ስትጫወት በጣም ነው የሚገርመው። የማሳመን ብቃትም ከፍ ያለ ነውና እስኪ ለኛ ማስተምረን እኩይ ገጸ ባህሪ እንዴት አሳመን መጫወት እንግዲህ እኔ አሁን የቲያትር ተማሪ ነኝ። ቲያትር የጀመርኩት ፋዘር ቤት ነው። ፋዘር ቤት ተማርኩኝ። ከዛ ቴሚስ ገባው።
ያ በደንብ ራሴን አፕግሬድም ለማድረግ ለማብቃትም ማለት ነው። ከዛ እንግዲህ በዘለለ የዩቲዩብ ስራዎች አለ አሁን ላይ እንደዛ ምናምን እሰራለሁ ቆይቻለሁ። ከጀመርኩ እንደዚህ እሞክራለሁ፣ የተማርኩኝም እሞክራለሁ። ሌላ ደግሞ ኤልሻዳይ የኪነ ጥበብ ቡድን ነበረን 4 ኪሎ ከቱሪስት ጀርባ እንትን አለ ወጣት ማዕከል አለ፣ እዛ እንሰራለን። እንደውም በዚህ አጋጣሚ አስተማሪያችን ዳምጦ ታሪኩ ነው፣ በጣም አመሰግነው። ምክንያቱም እሱ እድል ሰጥቶናል መድረክ እንድናቀርብ ወደ 3 መድረክ ምናምን አቅርበናል። ሀገር ፍቅርም አቤል ሲኒማም እና ሌላ ቦታም አቅርበናል የመድረክ ስራዎች እና መጀመሪያ ላይ ነው እሱ እድል የሰጠኝ። ከዛ እኔም አላሳፈርኩትም፣ በቻልኩት አቅም እስከ ጥግ ሰርቻለሁ እና አሁንም በዛ ውስጥ ነኝ ያለሁት። ወደፊትም በዚህ ውስጥ ነው መቀጠል የምፈልገው። ያው ብዙ ስራዎች ምናምን አሉ፣ ግን ያው አንዳንዴ ውስጥ ያለውን ነገር መከተል ስላለብን ያው ደግሞ እርካታም የሚገኘው ከዛ ስለሆነ ለዛ ስል እኔም አሁን በዚህ ሙያ እንደምንም ጸንቼ እስከ መጨረሻው ህይወት ስቅታ ድረስ ምንም ጥያቄ የለውም። ተጓዳኝ ስራዎች አሁን ለምሳሌ በዚህ ተቀጥላለህ። ተጓዳኝ ማለት ወጣት ነህ፣ ገንዘብ ያስፈልጋል። ገንዘብ የሚፈልግ ሰው ደግሞ መስራት አለበት። ሰው ተጓዳኝ ስራ ያስፈልጋል ማለት ነው። እንደ ወጣትነት ተጓዳኝ ስራስ? ተጓዳኝ እንትና ያልኩኝ ግዴታ ያስፈልጋል። ምክንያቱም ለስሜትህ ለእርካታ፣ በነገራችን ላይ ለእርካታ ለስሜት ብለን የምንሰራው ስራ የሆነ ቀን ሰክሰስ አድርጎ ብር ሜክ ማድረግ ይጀምራል። ይሄ የማይቀር ጉዳይ ነው፣ በዚህ አትጠራጠር። በእኔን ምሳሌ በቃ ውሰድ፣ ይሄ የማይቀር ጉዳይ ነው። ግን እስከዛ ድረስስ አንተ ትበላለህ፣ ትጠጣለህ፣ ወጣት ነህ፣ መልበስ አለብህ፣ ከጓደኞች እኩል መዘንጥ አለብህ ምናምን አይደለ? በዚህ በሚያምር ፊት በሚያምር አቋም ለዛ ደግሞ ምን ያስፈልጋል? ስራ ያስፈልጋል። ስለዚህ የሆነ ስራ ክሬት ተደርጎ የሆነ ስራ መስራት አለበት። አሁን ሶሻል ሚዲያ ላይ እንዳልከው ሶሻል ሚዲያ ላይ አንድ አሪፍ እንትን ፈጥረህ አሪፍ ነገር መስራት ትችላለህ። በዛ ይቅርታ እንትን ቲክቶክ ለመጀመር እንደውም ከጓደኞቼ ጋር አውርቼ ኦልሬዲ ከፍቼዋለሁ ቲክቶክ አካውንቱን። ቪዲዮ እየሰበሰብኩኝ ነው የምንለቀውን። ምናልባት በእሱን ሞክር ተባብለን አስተማሪ የሆነ ምናልባት ከስፖርቱ ጋር የተያያዘ ሊሆን ይችላል ሙያ ውስጡ ስላለ ገብቷል። በተጓዳኝ ከስፖርት ጋር አሁን ቴኳንዶ ስሰራ ከነበረ ከሱ ጋር የተያያዘ አሁን ሳቦም የምታናገረው ፈቃደኛ ነው። በዛ አይነት ነገር ብዙ ነገር ፉቴጆች ሊሰጥ ይችላል። ከሱ ጋር ብዙ ነገር እያወራ እንትን ልትችላለህ። ሳቦም ዮሴፍ ገለታን ያልከኛል። አሁን ሳቦም ሆኗል። ስለዚህ ከሱ ጋር ማውራት ትችላለህ። ብዙ ነገር መቀጠል ትችላለህ ማለት ነው። መጨመር የምትፈልገው ወይ ማመስገን የምትፈልገው አለ? ማመስገን የምፈልገው በመጀመሪያም እግዚአብሔር አምላክ ሁሌም ቢሆን በብዙ ውጣ ውረድ ውስጥ እዚህ ጋር አብቅቶኛል እና ሁሌም ቢሆን አመሰግነዋለሁ። ከዛ በቀጠለ ደግሞ ቤተሰቦቼን በጣም አመሰግናለሁ። ቤተሰቦቼን እኔን ሰርተውኛል። በተለይም ደግሞ እናቴ ብዙነሽን በጣም አድርጌ እወድሻለሁ። ባለሽበት ሰላምና ጤና ካንቺ ጋር ይሆንላለሁ። በመቀጠል ጓደኞቼን እወዳቸዋለሁ። ያስተማሩኝ መምህራን አሉ፣ እነሱንም በጣም አድርጌ አመሰግናለሁ እና የሰፈሬ ሰዎች በጣም አድርጌ አመሰግናለሁ። ያው እነሱ ከራሳቸው የህይወት ልምድ በመነሳት እኔን ወደ ተሻለ መንገድ እንድሄድ ሁሌም ይመክሩኛል እና ሁላችሁንም ባላችሁበት አመሰግናለሁ። እዚህ ደግሞ የጠራኝን ናትዬን በጣም አመሰግናለሁ ስለጋበዝከኝ። ዴቪዬን ደግሞ ስለሰጠኸኛው ሙያዊ አስተያየት በጣም አድርጌ አመሰግናለሁ። ችግር የለም፣ በፈለግከው ሰዓት አለ። አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በአራተኛው ዙር የአብስራን ተቀናሽ አድርገናል። ጥያቄው ደግሞ የአብስራን የጠየቁት የአብስራን ጠይቄው አልተመለሰም ነበረ። የሀሳብና መንገድ ማለቂያ የለውም የሚለው። ስለዚህ ናቲ ካንተ ነው የምጀምረው። ዝግጁ ነህ? የመጨረሻው ዙር ነው። ሰዓታችሁ 10 ሰከንድ ከየሰው ጋር ተቀንሶ 1 ደቂቃ ከ50 ሰከንድ ላይ ደርሳለች። ወርዳ። ስለዚህ በጣም ፍጥነት ያስፈልጋል። 2400 ብር ባንካችሁ አለ። ዝግጁ ነህ? ልጀምር። ናቲ ፍጥነት ያስፈልጋል። እሺ እዚህ ላይ ናቲ ሀራማያ ዩኒቨርሲቲ ብለን ሀረር ካልን ሰመራ ዩኒቨርሲቲ ብለን ማን እንላለን? ይለፍ ሰመራ። ሎጊያ። ሀራማያ ዩኒቨርሲቲ ብለን ሀረር ካልን ሰመራ ዩኒቨርሲቲ ብለን ማን እንላለን ነው? አፋር ነው ምንለው። ሰመራ የት ነው ማን ነው? ሰመራ ዩኒቨርሲቲ ነው የሚገኘው። በቃ እንደዛ እንደማለት ነው። ፋሲሎሽ አልተመለሰም። ፋሲኖ
ሪቲና ከሰውነታችን ክፍል ውስጥ የምናችን አካል ነው? አንጀት። ሪቲና ጉበት የአይናችን ክፍል ነው። እሺ ዋሲሁን የምንመገበው ምግብ ቀጭን አንጀት ውስጥ ከተፈጨ በኋላ ወዴት ይሄዳል? ወደ ትልቁ አንጀት። ወደ ትልቁ አንጀት ወይ ወደ ወፍራም አንጀት። እሺ ቀጭንና ወፍራም በሚለው ስለተገለጸ ነው። እሺ ባንክ ብሏል። ፋሲሎ በፎቶ ላይ የምትመለከተው ድምፃዊ ስሙ ማን ይባላል? ፍጥነት ያስፈልጋል። ነዋይ ደበበ አይደለም፣ ፀሐዬ ዮሐንስ በትክክል ተመልሷል። ጓደኛሞች ናቸው፣ ችግር የለውም። ናቲ ባንክ ብሏል። ናቲ በቀቀን ወይም ፓሮት ስንት ቀንድ አለው? ቀንድ የላቸውም። በትክክል ተመልሷል። ፋሲሎ ባንክ ብሏል። መለከት የሙዚቃ መሳሪያ ሲሆን መቼ መቼ ጥቅም ላይ ይውላል? በሐዘን በደስታ ጊዜ። በሐዘን በደስታ ጊዜ። በጦርነት ጊዜ። በሰርግ ወይም የተለያዩ የሳውያን ፕሮግራም። በቃ አልተመለሰም። መለከት የምት ሙዚቃ መሳሪያ ሳይሆን የትንፋሽ መሳሪያ ነው መለከት። እሺ አልተመለሰም። ሰምተኛል? ነጋሪት መስሎኝ ነው። እሺ ነጋሪት መስሎ ነው። እሺ ዋሲሁን ኦሎምፒክ ባንዲራ ላይ የተቀመጡ ቀለበቶች ብዛታቸው ስንት ነው? 5 በትክክል ተመልሷል። ናቲ ባንክ ብሏል። ናቲ ሰዓታችሁ አልቋል። ሰዓታችሁ አልቋል። 5ኛው ዙር እዚህ ላይ ተፈጽሟል። አሁን ወደ 6ኛውና አሸናፊ ወደምንለይበት ዙር ልንሻገር ነው። ከዛ በፊት ግን በዚህ በ5ኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 4200 ብር ጋር 5000 ብር ወደ ባንካችሁ ገቢ ሆኖላችኋል። ለመሆኑ ይህን 5000 ብር ማን ነው የሚወስደው? ዋሲሁን፣ ናቲ ወይስ ፋሲሎ? አሸናፊውን ወይም የ5000 ብሩን እድለኛ ለማወቅ ወደ 6ኛው ዙር 2 ሰዎች ማለፍ አለባቸው። ይሄ ማለት እናንተ 3 ናችሁ ማለት ነው አይደለ? 3 ናችሁ። 3 ይሄ ማለት አንድ ሰው ከእናንተ ውስጥ የግድ ይቀነሳል። ስማችሁን እገሌ ብዬ ስጥራ ብቻ ነው የምትቀንሱትን ቁጥር የምታሳዩኝ። ናቲ ስል ብቻ የምታወጡት። ከዛ ውጪ አንድ ላይ ማውጣት አይቻልም። ጠንካራ ተወዳዳሪ እዚህ ላይ የለም። 2 ሰው ያስፈልገናል። አንድ ሰው ይቀንሳል። ማን ይቀንስ? ቁጥር አዘጋጁልኝ። ናቲ ያውጣው። ወይታችን እሺ ስንት ቁጥር ይላል? 7 ቁጥር ማን ነው? ፋሲል አውጣው። እሱ ግን እንዳንተ ክፉ አይደለም። አውቀዋለሁ። 7 2 ዋሲሁን ማይ ጋድ የማይታመን ነው። በጣም እውነት የማይታመን ነው። እኔ አልጠበቅኩትም አንተን ይቀንሳል ብዬ ዋሲሁን። መጨረሻ ዙር ከደረስኩ አሰጋቸዋለሁ። ለዛ ነው። አይ ታወቀል። ይሄ ምንም ጥያቄ የለው። በቃ ቀንሰዋል እኮ ምንድን አምኗል፣ ወጥቷል። ለማንኛውም ፋሲሎ ተቀናሽ ተደርጋል። ፋሲል ጠንካራ ተወዳዳሪ ነበርክ። ጠንካራ መላሽ ነበር። ጥሩ የእውቀት ክምችት እንዳለ ውስጥ ያስታውቃል። አሪፍ ነበር ቆይታ። ግን ጨዋታ ነውና የማይቀረው የመቀነስ እድል አጋጥሞሃል። ለማንኛውም ስለመጣ ከልብ እናመሰግናለን። እስኪ ፋሲል ማን ነው? ራስን በደንብ አስተዋውቀን። ማመስገን የምትፈልገው አካል ካለ ምድሉ ልስጥ። እሺ እንግዲህ እንደተናገርኩት ስሜ ፋሲል ተስፋነህ ይባላል። ከአዳማ ነው የመጣሁት። ናይስ። አዳማ ናዝሬት። እዛ 2ኛ ዲግሪን እየተማርኩ ነው ከዩኒቨርሲቲ። ላስት ይር ነበር ግራጁዌት ያደረኩኝ። በጣም አሁን ዘንድሮ 2ኛ ዲግሪን ቀጥያለሁ። በጣም ጎበዝ። እንግዲህ ማመስገን የምፈልገው ደግሞ በመጀመሪያ እንግዲህ በዚህ ሰዓት ላደረሰን እንደዚህ ሰብስቦ ለልዑል እግዚአብሔር ምስጋና ይገባዋል። ከፈጣሪ በመቀጠል በዚህ ደረጃ እንድደርስ በጊዜያቸውንም ገንዘባቸውንም ሰውተው ብዙ ድካም አይተው እዚህ ላደረሱኝ ቤተሰቦቼ፣ እናቴ ደመቁ ለማ፣ አባቴ ተስፋ ነጎሹ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እና በገንዘብ በታይም ብቻ አይደለም ስነ ምግባራችንም ነው ያወረሱኝ። በጣም ትሁት ናቸው፣ የሰው ነገር ማይፈልጉ ሀቀኞች ናቸው። እኔም እንግዲህ የእነሱን ፈለግ ይዤ አድጌያለሁ ብዬ አስቤያለሁ። ስለዚህ የሰው አትፈልግም? የሰው አትፈልግም? የሰው አትፈልግም?
እና በተረፈ ደግሞ ጓደኞቼ እዚህም ያላችሁ እናቲ ዋሴ በጣም ወዳችኋለሁ፣ አከብራችኋለሁ። ግቢም ያላችሁ ጓደኞቼ በጣም አመሰግናለሁ። ለመምህራኖቼ ከአንደር ግራጁዌት ጀምሮ ሲደግፉኝ እዚህ ድረስ ያበረታቱኝ ለነበሩት መምህራኖቼ በጣም አመሰግናችኋለሁ። ለምሳሌ ማን እስኪ አንድ ሁለት ሶስት አስተማሪ ጥቀስ ብትባል? በጣም ከባድ ነው። እኔ ብዙዎቹ ጋር በጣም ጥሩ እንትን ያለኝ፣ ግን ያው ለመጥቀስ ያክል ያልጠቀስኳችሁ እንዳትቀየሙኝ። ሪሰርችም ስሰራ እንደ መምህር ብቻ ሳይሆን እንደ አባትም ሲደግፈኝ የነበረ ዶክተር ኦፍጋ የሚባል እንደ ሀገርም እንደ ዓለምም በጣም ታዋቂ የሆኑ ዶክተር ናቸው እና እሳቸውን በጣም አከብራቸዋለሁ፣ አመሰግናቸዋለሁ። ሌሎችም አሉ እነ ዶክተር አለማየሁ፣ ዶክተር ጥላሁን ብዙ ናቸው እና ያልጠቀስኳችሁ መወዳቸዋለሁ ለማለት ፈልጋለሁ። በተጨማሪ ደግሞ ዛሬ ክላስ ቀጥቼ ነው የመጣሁትና በጣም መቅረብ ፈልግ ነበረ። መምህሬ በዚህ አጋጣሚ ካየህ እንዳትፈርድብኝ ለማለት ነው። በክብር ሸኙልኝ። ሶፊን ያዛት። ናይስ ታስሉ አሪፍ አንበሳ። ዋሲሁንና ናቲ ለመጨረሻው የ5000 ብር አሸናፊን ወደምንለይበት ለስድስተኛው ዙር ስለመጣችሁ እንኳን ደስ አላችሁ። 5 የመለያ ጥያቄዎች ጠይቃችኋለሁ። ዋሲሁን ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ5000 ብር አሸናፊ ይሆናል። ባጭር አማርኛ ይለፈኝ የለም ባንክ የለም። ረጋ ብላችሁ አስባችሁ ስሙኝ በደንብ ረጋ ብላችሁ አስባችሁ መልሱ። አንዴ ከአፋችሁ ቃል ከወጣ ያሬድ አለቀ። እንደ ስህተት ከሆነ እንደ ስህተት፣ ትክክለኛውም ከሆነ እንደ ትክክለኛነቱ ይያዛል ማለት ነው። ስለዚህ እርጋታ ይኑራችሁ። መልካም እድል። ከማን ልጀምር? ከታላቄ ከቲቸር ዋሲሁን። እሺ ዋስሽ፣ የነጭ አባይ መነሻ ሐይቅ ማን ይባላል? ቪክቶሪያ ሐይቅ ነው። በትክክል ተመልሷል። ናቲ፣ የዚምባብዌ የመገበያያ ገንዘብ ምን ይባላል? ናቅፋ። የዚምባብዌ ናቅፋ የማን ነው? የሆነ ልክ ነህ። የኤርትራ ነው ናቅፋ። የዚምባብዌ የመገበያያ ገንዘብ ነጥብ አያሰጥም። ትመክረዋለህ? ሽልንግ ሳይሆን የዚምባብዌ ዶላር ነው የሚባለው። የዚምባብዌ ዶላር ነው የሚባለው። ዋሲሁን፣ ከሀገራችን ልቦለድ መጽሐፎች ውስጥ ፊት አውራሪ መሸሻ ሆኖ የተሳለው ገጸ ባህሪ የት ልቦለድ መጽሐፍ ውስጥ ይገኛል? ፍቅር እስከ መቃብር ነው። በትክክል ተመልሷል። ናቲ፣ እዝል፣ አራራይ፣ ግዕዝ የሚባሉ ዜማዎችን የደረሰው ማን ይባላል? ቅዱስ ያሬድ ነው። በትክክል ተመልሷል። ዋሲሁን፣ የማይክሮሶፍት ካምፓኒ ሄድኳርተሩ የት ይገኛል? አሜሪካ የት ከተማ? ዋሽንግተን ዲሲ። በትክክል ተመልሷል። አሜሪካ ነው፣ ዋሽንግተን ዲሲ ነው። በትክክል ተመልሷል። ናቲ፣ የሰው ጆሮ አጥንት ብዛት ስንት ነው? አጥንት የለውም። እርግጠኛ ነህ? ካርትሌጅ የሚባል አጥንት የለውም። ካርትሌጅ ማለት ስስ አጥንት ማለት ነው። ትሞክራለህ? ለማንኛውም የሰው ልጅ ጆሮ ካርትሌጅ የሚባሉ ስስ አጥንቶች በዚህ 3 ሁለት ጆሮ ነው ያለ። የኔ ሁለት 3 ለማንኛውም አሉ። በእያንዳንዱ ጆሮአችን ላይ 3 ስስ አጥንቶች አሉት የሰው ልጅ። እሺ ዋሲሁን፣ አሳ ነባሪ በመሬት ላይ ስንት ቀን ሊቆይ ይችላል? ግማሽ ቀን። ነጥብ አያሰጥም። ትሞክራለህ? ከ3 እስከ 6 ቀን። ለማንኛውም አሳ ነባሪ ከውሃ ውጭ መኖር በፍጹም አይችልም። እንኳን ግማሽ ቀን፣ ግማሽ ደቂቃ እንኳን መቆየት አይችልም። ግማሽ ሰዓት መቆየትም አይችልም። እሺ ናቲ፣ ረቂቅ ነገሮችን አጉልቶ የሚያሳይ መሳሪያ ምን ይባላል? ማይክሮስኮፕ ነው። በትክክል ተመልሷል። ዋሲሁን፣ ፈረንሳይ ብለን ፓሪስ ካልን ጃፓን ብለን ቶኪዮ ነው። በትክክል ተመልሷል። ናቲ፣ ታዋቂው የእግር ኳስ ተጫዋች ሳይዶ ማኔ በአሁኑ ሰዓት የሚጫወትበት የእግር ኳስ ክለብ ማን ይባላል? አልሂላል። አትቸኩል ያልኳችሁ ለዚህ አልሂላል ሳይሆን አልናስር ነው። እሺ 5 የመለያ ጥያቄዎች ተሰጥቷችሁ ነበር። ናቲ መጨረሻ ላይ ለጥቂት ቸኮለ። ረጋ ብለህ መመለስ ሲገባ
ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ናቲ 3 ስተህ 2 መልሰሃል። ዋሲሁን 1 ስተህ 4 በመመለስ ስለመጣችሁ ከልብ አመሰግናለሁ። በጣም ጠንካራ፣ በጣም ጎበዝ፣ እርጋታ ያላችሁ ተወዳዳሪዎች ነበራችሁ። ይህን ሳላደንቅ አላልፍም። ናቲ፣ ዋሲሁን እናንተም ልክ እንደ ወዳጆቻችሁ አጠር ያለ ነገር ስለራሳችሁም ማመስገን ስለምትፈልጉትም አካል ትገልጹልኝና የዛሬውን እንጨርሳለን። ናቲ ካንተ እንጀምር። መልካም። ናትናኤል ዳኛቸው እባላለሁ። በቲያትሪካል አርት ተመርቄ በሱ ሙያ ላይ ነው የምገኘው። በሱ ሙያ ላይ ነው የምሰራው። በሱ ሙያ ላይ? አዎ፣ ማለት በትወና ሙያ ላይ ነው የምሰራው። በጣም አሪፍ። በተጨማሪም በፎቶ ኤንድ ቪዲዮግራፊ ተመርቄ ያው ሳገኝ ይሰራል። ሲበታ አሪፍ ነው። እሺ፣ ሲበረግድ ከዛ በተጨማሪ ጥር አካባቢ ጨርሳለሁ አካውንቲንግ ኤንድ ፋይናንስ ትምህርት እና ያው ከሶስቱ በአንዱ እንግዲህ በተገኘው ለመስራት ሶስትም ተመርያለሁ። አሪፍ። ራስን በሁሉም ዝግጁ አድርጎ መጠበቅ አሪፍ ነው፣ በቂ ነው። ያው ምስጋናው ጋር ስንሄድ በመጀመሪያ ደረጃ ያው የልዑል እግዚአብሔር ስም የተመሰገነ ይሁን። ለዚህ ቀን ላበቃኝ እስከዚህ ሰዓት ድረስ ላደረሰ የሱ ስም የተመሰገነ ይሁን። አሜን። ያው ቀሪውን እንግዲህ እሱ ይሙላ ባጎደልኩ። ቴንክ ዩ። ጨረስክ? አዎ። እሺ ናትዬ። ዋሲሁን። እሺ፣ ስሜ ዋሲሁን ደምለው ይባላል። እንግዲህ የተወለድኩት ጓጽዮን በምትባል ከተማ ነው። እዚች ጓጽዮን ነው መውረጃውም መውጫውም ላይ ነው። ናይስ። እና አሁን በቅርቡ ነው ግራጁዌት ያደረኩት ከባህር ዳር ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪ ነው። ናይስ። እና አሁን ላይ ያው ኢኮኖሚክስ መምህር ነኝ እዚህ አዲስ አበባ ውስጥ። የት? ቦሌ ቡልቡላ ሰከንደሪ ስኩል። እና እዚህ ላደረሰኝ ፈጣሪ ምስጋና ይገባል። ያው በዋናነት ደግሞ ለእናቴ ካሰች በለጠ፣ ለእሷ ትልቅ ምስጋና አለኝ። እናም ለአባቴ ደምለው አባቡ፣ ለእሱም አመሰግናለሁ። ያው እዚህ እንድደርስ ብዙ መስዋዕትነት ከፍለውልኛል ቤተሰቦቼ። ያው አመሰግናለሁ፣ እዚህ ደርሻለሁ። ናይስ። ሌላ የምትጨምረው የለህም? እዛው ጓጽዮን ናቸው ቤተሰቦች አሁንም? አዎ፣ ጓጽዮን ናቸው። በጣም አሪፍ። ፒስ ነው፣ ሰላም ናቸው? አዎ፣ ያው እንግዲህ እንዲህ ነው። በጣም አሪፍ። ሰላም ይሆናል ከእግዚአብሔር ጋር። የወደፊታችን መድኃኒዓለም ያውቃል። እንግዲህ ለማንኛውም ስለመጣችሁ ከልብ አመሰግናለሁ ሁለታችሁም፣ ዋሲሁን ናቲም። ቴንክ ዩ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ፣ የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።